ሚዋ ጌታ በነገር ሁሉ ይርዳህ፣ አንተንም ያስፈጽምህ በደንብ። ጥሩ ነው፣ ትክክል ነው። ሰው አትሊስት ቼክ ቢያደርግ ጥሩ ነው። ከዚህ ወጣም ካለ እዛ የሚኖር ብቻ ዩኒቨርስ ግን ቤተክርስቲያንን አንድ ቼክ ቢያደርጋት ከራሷ ከቤተክርስቲያን ድምፅ የሚሰማ ከሌሎች ባትሰሙ ጥሩ ነው። ይህ እንግዲህ በተለይ ለፕሮቴስታንት ወንድሞቻችን ነው። ስለ ቤተክርስቲያን ማወቅ ስትፈልጉ የተክለ ሃይማኖት እንደዚህ ከክርስቶስ እንደዚህ ጋር ደም ጋር እኩል ሆነ ምናምን እያሉ እንደዚህ ከሚያጭበረብሩ ሰዎች ሳይሆን መስማት ያለባችሁ ከራሷ ከቤተ ክርስቲያን ስሙ። የቤተ ክርስቲያን ድምጿ በደንብ ጮሆ ማለት ነው፣ በጣም ጎልቶ በመጽሐፍ ቅዱስም በአባቶችም ትምህርት ውስጥ ይሰማል። አሁን ላይ ያሉ መምህራንም ደግሞ አስገቢው ሞሬተር ሰጥቼሻለሁ አስገቢው፣ እኔ አላወኩትም ልጁ። አሁንም ያሉ መምህራን ደግሞ ይህንን መሰረት አድርገው ያስተምራሉ። ስለዛ እሱን ሁሌም ቢሆን ቼክ አድርጉ። ሌላው በእስልምና ውስጥ ያላችሁ ወንድም እህቶቼ ደግሞ እንግዲህ በእስልምና ውስጥ ያላችሁ ወንድም እህቶች ፕሊዝ እኔ በተቻላችሁ አቅም ፈጣሪን ከልባችሁ መፈለግን ብትጀምሩ መልካም ይመስለኛል። ይሄ ነገር ቀልድ አይደለም። በጣም እኔ የሆነ ሰው ልቡን ለፈጣሪ የሚያዘጋጅ ከሆነ በተለይ በዚህ በሐዲስ ኪዳን ለዓለም ሁሉ የተገለጠ የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለ እርሱን እግዚአብሔር በጣም በቀላሉ ነው የሚያገኘው። ስለዛ ልባችንን ለፈጣሪ በጣም ክፍት እናድርግለት። እንዴ ከስነ ፍጥረት ጀምሮ ኢማጂን እንግዲህ ዛሬ እኮ አንድ የተረዳነው ነገር ከስነ ፍጥረት ጀምሮ አንድ እርግጠኛውን የሚከተሉት ሰው በቃ መሐመድ ብቻ ነው። እንዴ አንድ ግለሰብን ብቻ ያ ግለሰብን ቀጥታ ፈጣሪን እንኳን ያላገኘ ይህ በጣም አስቸጋሪ ነው። ከዛ በኋላ ደግሞ የመሐመድ ምንነት ላይ ምናምን ማንነቱ ላይ ምናምን መሐመድ ማንነት ላይ ዝርዝር ነገር ውስጥ ሲገባ ደግሞ በጣም አስቸጋሪ ነው። ኢቨን እሱ ራሱ እንደው ምንድነው ከፈጣሪ እንዳልሆነ እስኪመስለው ነበር የመጀመሪያ ሁኔታው እሱ ለራሱ ለመሐመድም ማለት ነው ሲያደርገው የነበረው አደራረግ እንደ እንስሳ እስኪሆን ድረስ ሲሆን እሱ ራሱ ይሄ ነገር ከዴመኒክ የሆነ እንዲህ ብሎ እስኪጠራጠር ድረስ እንዴ ፈጣሪ እንደዚህ አጠራጥሮ ምናምን እንደዚህ አይደለም የሚያደርገው። የምር ፈጣሪ ቢሆን ማለት ነው ገና ከጅምሩ። ሲቀጥል ግን እንዳልኳችሁ ወደ እግዚአብሔር እቅፍ የሚመራንን ክርስቶስ ኢየሱስን አጥብቀን እንያዘው። እኔ ሙስሊም ወንድም እህቶቼም እንግዲህ ይህንን እንድትይዙ ልባችሁን ክፍት አድርጉ ነው የምለው። መልካም ጊዜ፣ መልካም ቀን። እናንተ ሰዎች እግዚአብሔር በነገር ሁሉ ይርዳችሁ።